ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም ዘና የሚያደርጋችሁ አክሽን ኮሜዲ የፊልም ዘውግ የያዘ ባድ ሄር ዴይ የተሰኘ ፈታ የሚያደርጋችሁ ሙቪ ያመጣንላችሁ። ቪዲዮቻችን እየታዩም ስላልሆነ እኛን የምትወዱ ተስፋን ድንቆርጥ የማትፈልጉ ሰዎች ላይክ እያደረጋችሁ አበረታቱን። እንደ ሁልጊዜው ዛሬ የሚመቻችሁ ሰናይ ጊዜ። ሙቪው የሚጀምረው ዋናው ገጸ ባህሪያችን የሆነችው ሞኒካ የተባለች የሃይስኩል ተማሪን እያየናት ሞኒካም የተለያዩ የፀጉር ስታይሎችን ለፀጉሯ እየተጠቀመች እያንዳንዱን ፎቶ እያነሳች የትምህርት ቤቱ ሳይት ላይ ፖስት እያደረገች የትኛው እንደሚያምርባት በተማሪዎች እንደምታስመርጥ ይህንንም የምታደርገው በቅርብ ለሚደረገው የፕሮም ዝግጅትና ፕሮግራም ላይ ውብ ሆና ተገኝታ የፕሮሙ ንግስትን ሽልማት ለራሷ ለማግኘት እንደሆነም እንረዳለን። አመሻሹን እንደዛው ፀጉሯ ላይ ስትፈላሰፍ አምሽታ በነጋታው ጠዋትም የፕሮም ዝግጅቱም ቀን ነውና ጓደኛዋ ሳራም ደውላላት በቪዲዮ ኮልም እያወራቻት ካሜራም ላይ ራሷን ስታየው ፀጉሯ ሙሉ ለሙሉ እንደተበላሸ ማይታ በርግጋ እየቀወጠችው ማታ የተጠቀመችው የፀጉር ፕሮዳክትን ስታይ አንዱ ላይ እንዳይደባለቅ የሚል ትዕዛዝ እንዳለ ማይታ እሷ ግን ሙሉ መደባለቋን እያስታወሰች እየበከነች ይህንን ፀጉሬን ማስተካከል አይቅተኝም ብትልም ሌላ ለዝግጅቱ ያሰበችውን ልብስንም እንፋሎት ውስጥ አሳድረው ሙሉ ተበላሽቶባት እንዲሁም ጫማዋም ታዲያ ጠበበኝ በሚል ልታላለው ስትሞክር ተገንጥሎባት እያበደች አዲስ ለማዘዝ ወደ ኮምፒውተሯም ስታመራና ስትከፍተው የእሷ ተፎካካሪ አሽሊ የተባለች ሌላ የትምህርት ቤቱ ቆንጂዬ ተማሪም በፕሮም ንግስትነት ምርጫው ላይ እንደደረሰችባትም ታያለች። በዚህም ንዴቷም ይጨምራል። እዛውም ከዲኤምቪ አሽከርካሪዎች ማሰልጠኛ ተቋም ተደውሎላት የመንጃ ፍቃድ ፈተናዋ አሁን ሳይሆን ቀጣይ ዓመት እንደምትፈተን ሲነግሯት ሞኒካም እንደዛ በጭራሽ አይሆንም፣ ቀጣይ ዓመት እኮ ኮሌጅ እገባለሁ፣ መንጃ ፍቃድ ሳይኖረኝ ያለ መኪና መግባት አልችልም፣ እባካችሁ በቅርብ ያለ አድርጉልኝ ብላ ለምናም ጠይቃም ቅርብ ያለው ዛሬ 8 ሰዓት ነው፣ ከቻልሽ እሱም ሞክሪም ትባላለች። ወዲያው ያንን ያወቀችው ሞኒካም የጓደኛዋን ሳራም ስልክም ዘግታ ወደ ፍቅረኛዋ ጃክም ደውላ በመኪናው ዛሬ የተበላሸባትን ሁላ ነገር ስታስተካከል ሙሉ በየቦታው እያዞረ እንዲያዞራትና እንዲያደርሳት ብትጠይቀውም ጃክ ግን ዛሬ አልችልም፣ ለበጎ አድራጎት ድርጅቱ ቀጠሮም አለብኝ፣ መቅረት አልችልም፣ እናም አንቺ በራስሽ ይህን ትወጪዋለሽ፣ አምንብሻለሁ ብሎ ሞራል ሰጥቷት ያለ አማራጭ ያስቀራታል። እሷም እየተከፋች ወደ ታች ወርዳ ስራ የሚወጣውን አባቷንም እያገኘችው አባቷም ሲያያት ፀጉሯ ያበደ እንደሆነ ቢነግራትም ሞኒካ ግን የምን ያበደ በጣም ተበላሽቷል፣ ልብሴም ጫሜም ሙሉ ለዝግጅቱ አይሆንም እያለች ስታለቃቅስበት እሱም ከስራ ቀርቼ ላግዝሽ ቢላትም አንተ ከስራ ከቀረክ የሕክምና ባለሙያ ስለሆንክ ብዙ ሰው ይጉላላልን ብላው በራሷ ነገሩን እንደምታስተካክልም ነግራው ወደ ክፍሏም ትመለሳለች። ተስፋም ቆርጣ ከጓደኛዋ ሳራም ጋር በስልክ እያወራች መስታወቷ ላይ ያንጠለጠለችው ትላንት በ13 $፣ ብቻ የገዛችውን ሀብልም እያደረገችው ይሄ ብቻ ነው ያልተበላሸብኝም እያለቻትም ሳለች ከታችም በር ተንኳኩቶም ወርዳም ስከፍት አንዲት ሊዝ የተባለች የኤፍቢአይ ኤጀንት ነኝ ያለቻትም ሴት ራሷን እያስተዋወቀች መታወቂያውን እያሳየች ለጥያቄ ፈልግሻለሁም ስትላት ብልሃ ሞኒካም ቀልጠፍ ብላ ከየትኛው ቢሮ ነው የመጣሹም እያለች እየጠየቀቻት መልሷን ስታገኝ በፍጥነት በሩን ዘግታ በታብሌቷም ላይ ስለ ሴትዮዋ እንዲሁም ስለ ቢሮ ጉግል ማድረግ ጀምራ መልሳ በሩን ከፍታ ካልሽኝ ቦታ ምንም አይነት የኤፍቢአይ ቢሮም የለም ብላም ታፋጣታለች። ሊዝም እውነት ነው፣ እኔ ኤፍቢአይ አይደለሁም፣ በግል የተቀጠርኩ ተመራማሪ ነኝ። አንዲት ድብቅ ባለ ሀብት የተሰረቀባትን የአንገት ሀብል ፈልጌ እንዳመጣላት ቀጥራኝ ነው በማለት ሀብሉን በፎቶም ታሳያታለች። አንቺ ጋም ካለ ስጭኝና ሴትዮዋ ጥሩ ክፍያም ትከፍልሻለችም ትላታለች። ሞኒካም ሀብሉን ስታይ እሷ ትላንት ካረጁ እቃዎች መሸጫን ቦታ በ13 $ የገዛችው እንደሆነ ብታቅም ሀብሉን እኔ አላየውም አላውቅም እኔ ጋ የለም ብላም ሽምጥጥ አድርጋ ትዋሻለች። ሊዝም ታዲያ ልታወጣጣት እየሞከረች ሞኒካም ከኋላ የቆመውን የሊዝን ያረጀ መኪናም እያየች ይህ መኪና ያንቺ ነው እያለች የቀለደችባት ስለ ነገሩ ይበልጥ ለማውራት ወደ ውስጥም ገብተው ሊዝም ይህ ሀብል እኔን ለቀጠረችኝ ባለሀብት ሴት በጣም አስፈላጊ ስለሆነ ነው፣ ለአንቺ ምንም አይጠቅምሽም እያለች የት ነው ተናገሪ ብትላትም ሞኒካ ግን አላየሁትም ብዬሻለሁ በሚለው አቋሟ አሁንም ትጸናለች። የዋዛ ያልሆነችው ሊዝ ግን ቀላል መርማሪ አይደለሁም በሚል ቤትሽ ውስጥ ገብቼ በዚህ ደቂቃ ብቻ ባየኋቸው ነገሮች፣ ፎቶዎች ስለ አንቺ ታሪክ በደንብ አውቄያለሁ እያለች ቀጣይ ዓመት ወደ ኮሌጅ እንደምትገቢ እንዲሁም ስለ ቦይፍሬንድሽ ሁላ ባየሁት ነገር አውቄያለሁ፣ አንቺም ከ2 ሳምንት በፊት ከዛ ካረጁ እቃዎች መሸጫን ቦታ ያንን ሀብል እንደገዛሽ ደርሼበት ስላንቺ አጣርቼ ነው የመጣሁትን ብላም ታፋጣታለች። ሞኒካም በዚህ ጊዜ አማራጭ እንደሌላት ስላወቀች እሺ ሀብሉን ላምጣልሽ በማለት ወደ ክፍሏም ገብታ ልብሷን ቀይራ
ያንን ሀብል እንዳያስነቃ ሜካፕ ማስቀመጫ እቃ ውስጥ ማስቀምጣ በቦርሳዋ ሚዛም ወታ ለሊዝም እሺ ሀብሎ ያለበት ቦታን እነግርሻለሁ፣ ግን እኔ ምንም አይነት ገንዘብ እንደ ሽልማት አልፈልግም። የምፈልገው አንድና አንድ ነገር ነው። ዛሬም የተበላሹብኝን ነገሮች በሙሉ ሳስተካከል ባረጀችው መኪናሽ እያዘዋወርሽ እንድታደርሽኝ ብቻ ነው ብላት ሊዝም በሐሳቡ ከአንዳንድ ትስማማለች። በሌላ ትዕይንት አንድ ጨካኝ የሚመስል ሱፍ ያደረገም ግለሰብ ከመኪናው ወርዶ እዛ ሞኒካ ሀብሉን የገዛችበት ያረጁ እቃዎች መሸጫም ሱቅም ገብቶ ስለ ሀብሉና ስለ ገዢውም ሰው እያጣራ መጥፎ ነገር ሊያደርግ እያሰበ እንዳለም እናየዋለን። በለው ሞኒካም ከሊዝ ጋር በመኪናዋም ገብታ ጉዞም ጀምራ እንዳለ መኪና ውስጥ ያሉትን ሰዎችን መከታተያ መሳሪያ፣ መነጋገሪያ ሬዲዮም እያየች እነዚህ እቃዎች ህገ ወጥ ናቸው እኮ ከተያሽ እኮ ያበቃልሻልም እያለቻት ውስጥ ስለተቀመጠው ሽጉጥም ጠይቃት ሊዝም ሽጉጥ አይደለም የኤሌክትሪክ ቴዘር ነው እያለቻት ቀዩ የሚነካውስ ነገር ምንድን ነው ልንካዌ ለምትለው ሞኒካም ታይ እንዳትነኪው ፊልም ላይ አላየሽም ወይ ቀዩ ነገር በጭራሽ መቼ የማይነካም እያለቻት እጇ የማያርፈው ሞኒካም የፕሮም ንግስትነቱ ምርጫ ምን ላይ እንደደረሰ በስልኳ ለማየት ስትሞክር ኔትወርክ አልሰራም እያላት ሲያስቸግራት ሊዝም መኪኔ መስታወቱ የጥይት መከላከያ ሙሉ ስላለው ኔትወርክ አያስገባም እያለቻት በዛው በተመሳሳይ ሰዓት ሁለት ተማሪዎች በመኪናቸው መጥተው ከጎንም ሲቆሙ ሞኒካ ሆዬ እንዲህ ተጎሳቁዬ በተለይ በዚህ ባረጀና በተመታ መኪና ውስጥ እንዳያዩኝ ለገጽቴ ጥሩ አይደለም እያለች ስትከለል ሊዝም በንዴት መስኮቱን ከፍታ ተማሪዎቹን የመኪናውን ሙዚቃ ቀንሱ እያለች ሆን ብላ ስጮባቸው ሞኒካም እንዳያዩዋትም ለመከለል እየሞከረች እዛው ታዲያ ሊዝም ይህንን እንድትታይ ለማድረግም እየታገለች እነሱም ታዲያ እየጠጡ የነበሩትን ጁስም አውጥተው ወርውረውባቸው ጥለውባቸው ይሄዳሉ። በዚህ ጊዜ ሊዝም መኪናዋን እያጮኸች ተከትላቸው አስቁማቸው ያደረጋችሁት በጠቅላላ በካሜራ ተቀርጿል፣ ተመለሱና የደፋችሁትን ሙሉ አጽዱ፣ ካልሆነ እንድትታሰሩም አድርጋለሁ ብላ ማስፈራርታ ትመልሳችኋለች። ያ ሱፍ ያደረገው ሰውዬም የሞኒካ አድራሻን አግኝቶ ወደ ቤቷም ሲሄድ እያየ ነው። ጉዳን ማታውቀው ሞኒካም ከሊዝ ጋር አንድ ሞል ላይም ደርሰው ወደ ውስጥም ገብተው እዛም ብዙ ተማሪዎች የሞኒካ ወዳጆች እንደሆኑም እያየን ሞኒካም በመንገዷ መሃል ያገኘችውን የክፍሏን ተማሪ ስለ ምርጫውም እየጠየቀችው አንተ ምኔን ነው የምትመርጠውም እያለችው እሱም ያንን እያረጋገጠላት አፍራት ስላለችው ሊዝ ማንነት ሲጠይቃት በሚያስቅ መልኩ ሞኒካም ሂልድ ትባላለች፣ አይኗ ከለር ብላይንድ ከለር ማየት አይችልም እያለች ሊዝ ላይም እየቀለደች እያናደደቻት ከጓደኛዋ ሳራም ጋም ተገናኝታ እየተቃቀፉ ሳራም ለፕሮሙ ልብስ ለመምረጥ እንዳቃታት እየነገረቻት ብዙ ተማሪዎችም እየሞሉት ስላለው ስለ ቀጣይ ዓመታቸው የሚሄዱበት ኮሌጅ ብትነግራትም ሞኒካም ስለሱ በኋላ እናወራለን እያለች ተለይታት ከሊዝ ጋም ታዲያ ለሷም እኔ ከሁሉም ተማሪ ጋር አብሬ አንድ ኮሌጅ ላይ መሄድ አልፈልግም፣ እማልታወቅበት ሌላ አዲስ ኮሌጅ ላይ ነው መሄድና መማር የምፈልገው እያለቻት ለጸጉሯም ወረፋ የያዘችበት ውበት ሳሎኑ ስትገባ ወረፋ እንዳለፋትና እንደ አዲስ ወረፋ እንድትይዝ ቢነግሯትም በዛ እየተበሳጨች አዲስ ወረፋም ይዛም ትወጣለች። ሊዝም ነገሩን ልታረጋጋ ብላ ጭራሽ አብሳው ከቦታውም ሞተው ደግሞ ልብሱን ለመቀየር ወደ ልብስ መሸጫው ቦታም ይገባሉ። እዛው ሞኒካ ውድ መነጽሮችንም እያነሳችም እየሞከረች ፎቶም እያነሳች ራሷንም ፖስት እያደረገች እንደለመደችው የትኛው መነጽር ያምራል በሚል ታስመርጣለች። በዚህም ሊዝ እየተገረመችባት እንዴት ለመነጽር ይህን ያህል ገንዘብ ታወጫለሽም ስትላት እስኪ አንቺ ሞክሪው ተብላ ለራሷም ስታደርገው እየተመቻት ለዚህ ነው ትባላለች። እዛውም ልብስ ሻጯም እነሱ ጋር ደርሳ ሞኒካም የተበላሸውን ልብሷን አውጥታ እያሳየች ዝም ብሎ ባስቀመጥኩበትን የተበላሸብኝ ቀይሩልኝ እያለች ስትከራከር ውሸቷን መሆኑን ያወቀችው ሊዝም እውነቱን ተናገር እያለች አፋጣት። በቃ እንፋሎት ውስጥ አስቀምጫው አሳድሬው ነው እንዴ የተበላሸብኝም ስትል እንደዛ ከሆነ አንቺ አበላሸሽው ልብስ እኛ እንቀይርልሽምም ትባላለች። የፀጉር ቤቱ ቀጠሮም ደርሶ ምልክትም ገብቶላት በሊዝ ሞኒካ እየተናደደችም ሲወጡ ሊዝም ታዲያ እዛው ረስተው ያደረገችው መነጽር እንዳደረገች ሱቁን ለቃ ስትወጣ የሱቁ መቆጣጠሪያ አላርምም ጮሆባቸው ጠባቂውን በፍጥነት አስቁሞ መነጽሩን ሊሰርቁ ነበርም በሚል ሪፖርት ሊያደርግም ሲል ሞኒካም ረስተው ነው እንጂ ልሰርቅ አይደለም እያለች ስትከራከር አልሰማም ስላለ ሊዝም ወዲያው መታወቂያውን አውጥታ የድሮ ፖሊስ እንደነበረች ማሳይታው አስደንግጣው ራሳቸውን ነፃ አውጥተው ይሄዳሉ። ሞኒካም የምር የድሮ ፖሊስ እንደሆነች ሊዝንም ጠይቃት
አዎ ነበርኩ፣ አሁን ግን እየተከፈለኝ እረፍት ላይ ነኝ የሚል ግራ የሚያጋባ መልስም ትሰጣታለች። ጸጉር ቤቱም ላይ ሲደርሱ ድጋሚ የሞኒካ ወረፋም ስላለፈ ለሌላ አዲስ ሰው እንደተሰጠና እነሱም አዲስ ወረፋ እንዲይዙም ተነግሯቸው በንዴት ያንን ወረፋም ይዘው እዛው አካባቢ ያለ ካፌም ገብተው ምሳም ይመገባሉ። ሞኒካም በስልኳ የምርጫውን ውድድር እያየች በአሽሊ እየተበለጠች እንዳለችም አይታ ስትበግን፣ ጭራሽ ደግሞ እዛው ካፌ ውስጥም የራሷ ጉድ ፍቅረኛዋ ጄምስን ከአሽሊ ጋም አይታው በንዴት ወደ እሱም አምርታ ስታፋጠውና እንዴት እኔን በዚህ ትቀይረኛለክም ስትለው እሱም ታዲያ የበጎ አድራጎቱ ስራም ተሰርዞ ነው ቺት አላደረግኩብሽም እያለ ሊዋሽ ቢልም አሽሊ ሆዬ ፍቅረኛሽን ቀምቼሻለሁ፣ ዛሬም ማታም የፕሮም ንግስት እባላለሁ እያለች ታብገናታለች። ሞኒካም እንባ እየተናነቃት ወደ መጸዳጃ ቤት ገብታ ስታለቅስ ጓደኛዋ ሳራም ወደ እሷ መታቅፋም እያባበለቻት ጄምስን አንቺ አትገቢውም ይህ አጭበርባሪ እያለቻት ሞኒካም በተማሪዎች ፊት ነው የተዋረድኩት እያለች ስትናገር የነሰማችው ሊዝም በንዴት ወደ ውጭ ሞታ ጄምስን የሙሉ ተቆጣጣሪ ነኝ እያለች እያዳፋች እየፈተሸችው ቦርሳውን መፈተሽ ጀምራ የብብትና የመሳሰሉትን ጸጉር ማስወገጃም ቅባትም አግኝታበት አውጥታም እያሳየች በተማሪዎች እንዲሳቅበት እያደረገች ያንንም ሞኒካ እያየች ድፍረቷን መልሳም ስታገኝ ሊዝም ታዲያ አስሬ ወደ ፖሊስ ጣቢያም ውስጥ ካለው እያለችም ሳለች እውነተኛው የሞል ጠባቂም ከኋላም ደርሶም ያዋርዳታል። በሌላ ትዕይንት ያሱፍ ለባሽ ሰውዬም የነሞኒካ ቤት ላይም ደርሶ ማንም እንደሌለም ሲያቅ በሩን ገንጥሎ ወደ ገብቶ ሀብሉን ሲፈልግ ቆይቶ ማቶት በሞኒካም ታብሌት ላይ የዛሬ የ8 ሰዓቷን የመንጃ ፍቃድ ፈተናም ቀጠሮም አይቶ ወደዛም ያመራል። የሞል ጠባቂ ነኝ ብላ ጉድ የሆነችው ሊዝም ታስራ ወደ ፖሊስ ጣቢያም ተወስዳ በማጭበርበር ወንጀል ስትከሰስ ጣቢያውም ላይ ታዲያ አዳም የተባለ ድሮ የሚያውቃት ፖሊስም ሲያያት እየተገረመ ስለ አጭበርባሪው ሲነግሩኝ እማውቀው ሰው እንደሆነ ገምቼ ነበርም እያለ እያላገጠባት አሁን ዋናችን ሳትመጣና ይህን ሳታውቅ ነገሩንም ሳይከር ቶሎ ክሱን ውድቅም እናድርግልሽ በማለት ወደ ስራም እየተሳሳቅም ይገባሉ። ሞኒካም ታዲያ በመሃላቸው ያለውን ቀረቤታ ካየችም በኋላ አዳምን ትወጇለሽ እሱም ይወድሻል እያለች አፋጣት። ሊዝም በጭራሽ አይወደኝም ብትልም እስኪ ለማረጋገጥ አማዩም እስኪ ለመለማመድም ከኋላሽ ያለው ፖሊስ ላይ ማማለል ሞክሪም ብላትም በሚያስቅ መልኩ ማማለል ላይ ጭራሽ ጎበዝ ያልሆነችው ሊዝም ዙራ ከኋላ ያለው ፖሊስ አፍንጫክ ትልቅ ቢሆንም ያምራል እያለች ስታሞግሰው እሱም ስድብ ነው ወይ እያለ ተበሳጭቶባትም ይሄዳል። ሊዝ ሞኒካም አማዩ ስልሽ ትሰድቢዋለሽ እያለች ትበሳጭባታለች። አዳምም ተመልሶ መጥቶ የሊዝን ካቴናም እየፈታላት ክስሽ ተሰርዟል አሁን መሄድ ትችያለሽም እያላት ሳለ እንደፈሩት ዋናቸው እዛም ደርሳ ሊዝን ስታያት እየተበሳጨች ወደ ቢሮዋ ማስገብታት እየጮኸችባት ውጪም ሞኒካ ከአደም ጋም ሆና ግራ ተጋብታ ለምን ዋናቸው ሊዝ ላይ እንደምትበሳጭም ጠይቀው እሱም ዋናችን የሊዝን ችሎታ ስለምታውቀው ሊዝን በጣም ጎበዝ የኔ ባልደረባ የነበረች ፖሊስ ነበረች፣ ግን አንድ በሰራችው ስህተት ለዚህ ተዳረገችም እያለች ዋናቸውን ታዲያ ሊዝም በአንቺ ሳቢያ ነው ያንን የዳይመንድ ሀብልም ያጣ ነው እያለች ስትጮባት ነገሩም ከዳይመንዱ ጋር እንደሚገናኝ የገባት ሞኒካም አዳምን ሊዝ ላይ ምን ተፈጥሮ እንደሆነ ብትጠይቀውም እሱም አልነግርሽም ከፈለገች ራሷ ሊዝ ትንገርሽም ብሏት ሁለቱንም ይዞ ወደ ሞሉ አካባቢ መልሷቸው ይመለሳል። እዛም ሞኒካም ታዲያ ለሊዝ ምን ተፈጥሮብሽ ነው ከፖሊስነት የተቀነሽው? ከሀብሉስ ጋር ምንድን ነው የሚያገናኘው? እውነቱን ንገሪኝ፣ ካልነገርሽኝ ሀብሉን እንድታገኝም አልተባበርሽም ብላም ታፋጣታለች። ሊዝም እውነቱንም መናገር ጀምራ ያ የዳይመንድ ሀብል ወደ $7 ሚሊዮን ያወጣል። እኔም በአንድ አጋጣሚ ከአንድ ቦታ ወደ ሌላ ቦታ የሚዘዋወሩ ውድ ጌጦችን እንድጠብቅ ኃላፊነት ተሰጥቶኝ አደምም አብሬሽ እየጠበቅኩ ልርዳሽ ቢለኝም ስራውን ብቻዬን እወጣዋለሁ ብዬ ብቻዬን እየጠበቅኩ ሳለው ፒተር የተባለ በሀገሪቷ ላይ አለ የተባለ አደገኛ ዘራፊም በጣሪያ ገብቶ ሀብሉን ዘርፎም ወጣ። እኔም ወዲያው ተጨማሪ ኃይል መጥራት ሲኖርብኝ ብቻዬን ተከትዬ ይዘዋለሁ በሚል ብከተለውም አመለጠኝ። ይህ ከተፈጠረ በኋላ ሰውየውን ለመያዝ ቀን ከሌሊት እሱ ላይ ብቻ ትኩረት አድርጌ ስለፋ ራሴን ረስቼ ስራ ማበላሸት ጀመርኩ። በዛም ከስራዬ ማባረሩኝም ትላታለች። ወዮ ሞኒካም ታዲያ ሀብሉ እኔ እንጂ እንዴት ገባም ብላም ትጠይቃለች። ዘራፊው ፒተር በጊዜው ከሰረቀው በኋላ ሊሸጠው ከአንድ ባለሀብት ሰው ጋርም ተነጋግሮ ኤርፖርት ላይም ሳያስነቁ በድብቅ ሻንጣ ለመቀየርም ቀጠሮም ይዘው ፒተርም ተሳስቶ የገዢውን ልብስ ለለበሰ ለሌላ ለተራም ሰው ሻንጣውን ቀይሮ
ሀብሉ ያለበትን ሻንጣም ታዲያ ሰጥቶት ስህተት እንደሰራ ወዲያውኑ ማውቆ ቢከተለውም ሰውየውንም ሳይዘው ያመልጧል። ያም የተሳሳተ ሻንጣ ሀብሉ ያለበትን ሻንጣ የያዘም ሰው ቤቱ እንደገባም ሲከፍተው ሀብሉንም አግኝቶ ብዙም ውድ ስላልመሰለው ለሚስቱም ስጦታም ይሰጣታል። እሷም ቆየት ብላ ለአንድ መንገድ ላይ ትርኢትም ለሚያሳይም ሰው እንደ ስጦታም ትሰጧለች። ያም ሰው ለሌላ ሰው ሲሸጠው ሲወርድ ሲዋረድ ሲዟዟር ያረጁ እቃዎች መሸጫ ቦታም ዳይመንድ እንዳልሆነም ሳይታወቅ እዛው ይደርሳል። አንቺም ከዛ ቦታ ገዛሹም ትላታለች። ዋው! ሞኒካም እየተገረመች ታዲያ ለምን እኔን ዋሸሽኝ? የሀብሉን ዋጋ ስለምን አልነገረሽኝም? እያለቻት ፖሊሶችንም ልከሽ በአንዴ እኮ ከኔ መውሰድ ትቺ ነበር ብትላትም ሊዝ ግን እውነቱን ከነገርኩሽ ብሩ አጓግቶሽ ሀብሉን እንዳትደብቂው ብዬ ነው። ሲቀጥል ፖሊስም ያላኩት በራሴ ያለማንም ረዳት ጥፋቴን አርሜ ሀብሉን እጅ አስገብቼ ለዋናችን ስራዬን ማሳየት ስለፈለግኩ ነው ትላታለች። ሞኒካም እያከበረቻት እኔም ሀብሉን ከአንዳንድ ስለወደድኩት ነው ፖስትም አርጌ ያላስመረጥኩትም እያለቻት ለምንድን ነው ግን ፖስት እያደረግሽ ሰዎችን የምታስመርጭው? የወደድሽውን አንቺ ለምን አታደርጊም ብትባልም እኔም ወደውን ካረኩ ሰው ሁላ ይሸሸኛል። ልክ እንደ እናቴ ድሮ ሕፃን ሆኜ ነው የሸሸችኝ፣ እንዲሁም እንደ ፍቅረኛዬም ስትል እንደዛ አታስቢ፣ እናትሽ የተወችሽ በራሷ ጉዳይ ነው የሚሆነውም ትባላለች። እዛውም የመንጃ ፍቃድ ፈተናውም ሰዓት እንደደረሰም ትዝም ብሏት በፍጥነት ወደዛም ቦታ አምርተው ፈታኙንም አግኝተውት በሊዝ መኪናም ሞኒካ ለመፈተን ስታስብ ሊዝም አይሆንም ብትልም በስተመጨረሻም ተስማምታ ፈተናውም ይጀምራል። ፈታኙም መኪና ውስጥ ያሉትን እቃዎች እያየ እነዚህ እቃዎች ህጋዊ አይደለም መታሰር አለባችሁም እያለም ይበሳጫል። ሞኒካም ታዲያ የመንዳት ችሎታም ስለሌላት የምታገኘውን ሁላ እየገጫጨች ስትነዳም ቆይታ ከኋላም የፒተር ተብዬው ዘራፊም ሱፍ ለባሽ ግለሰብም እየተከተላቸው እንደሆነም ሊዝም አይታ ተደናግጣ በፍጥነት ሞኒካን መኪናውን በፍጥነት ንጁም እያለቻትም ታዛታለች። ፒተርም እየደረሰባቸው ሲመጣ ቀዩን ነገር ተጫኝ ብላ ሊዝም ተናግራ እሱንም ተጭነውት የሚገርም ፍጥነት ያቺ መኪና ማውጥታ ተስፈንጥረውም ይሄዳሉ፣ ያመልጡታል። ፈታኙ ውስጥ እንዳለ ባየው ነገር በተፈጠረው ሁላም ነገር በርግጎም ይቀራል። ፒተርም ታዲያ በሞኒካ ታብሌት ላይ የአባቷን ፎቶ ስላየ እሱን አግቶ በእሱም ሊያስፈራራትም ያቅዳል። ፈታኙ ሰውዬም ተበሳጭቶ ከመኪናው ወርዶ ሞኒካንም አንቺ የዛሬ ዓመት ተመልሰሽ ነው የምትፈተኘው፣ አንቺ ሊዝ ተብዬዋ ደግሞ ከነ መኪናሽ ሪፖርት አድርጌልሻለሁም እያለም ምንም ቢለምኑትም ሳይሰማቸውም ሄዳል። በዚህ ምክንያት የሊዝ መኪናም እየተጎተተች ታስራም ትወሰዳለች። ሞኒካም እስካሁን ጸጉሯንም ስላልተሰራች መንጃ ፈቃዷን ፈተናም ወድቄ ሙሉ ቀኔንም በአንቺ ሳቢያም ተበላሸብኝ ያለች ሊዝን ስትወቅሳት ሊዝም አሁንም ያሳስበሽ ጸጉርሽ ሳይሆን ፒተር ተብዬው ሰውዬ ነው፣ ህይወትሽ አደጋ ላይ ነው፣ በፍጥነት ያንን ሀብል ስጭኝም ስትላት ሞኒካም ያ ሀብል ነው ጣጣ ያመጣብኝ ቦርሳዬ ውስጥ ነው ውሰጂውም ብላት ቦርሳዋ ደግሞ እዛ ታስሮ የተወሰደው የሊዝ መኪና ውስጥም ስለሆነ መኪናውን ማስለቀቅ ሊኖርባቸው ነው። ለሞኒካም ብዙም ሳይቆይ ከፒተር ተደውሎላት አባቷን እንዳገተባትና ሀብሉን ስታመጣ ብቻ እንደሚለቀው ይነግራታል። በለው ሞኒካም በፍጥነት ወደ ሊዝ ተመልሳ የአባቷን መታገት በቪዲዮ እያሳየቻት ሊዝም ሀብሉን አምጥተን አባትሽን ነው ማስለቀቅ ያለብንም ብላት የታሰረው መኪናን ለማስለቀቅ መጀመሪያ ወደዛም ያመራሉ። እዛም ደርሰው ተቆጣጣሪው ሰውዬንም ስጠን ቢሉትም ወረፋችሁ ገና ነው ጠብቁም ብሎ ገግሞባቸው እነሱም ብዙ ወረፋ እንዳለባቸው ስላዩ ሞኒካም እኔ ሳልታይ የሰውየውን ኮምፒውተር ሀክ አድርጌ ከገባው ተራችንን አፈጥነዋለሁ የሚል ሀሳብ አምጥታ ሊዝም የምርመራ ችሎታዋን ተጠቅማ ሰውየው ቢሮ ላይ ተሰቅሎ ያየችውን የውሻውን ፎቶ ማስታውሳ ፎቶም ላይ ታዲያ የውሻው ስም ቦቢም ስለሚል በዛም ፓስወርዱንም አድርጎት ይሆናል ሞክሪው እኔ ሰውየውን አዘናጋልሻለሁ ብላት ወደ ሰውየው በድጋሚም ሄዳ ልታማልለው ስትሞክር በአሁኑም ተሳክቶላት ስታማልለው እያየናት ሞኒካም ከኋላ በፍጥነት ወደ ሰውየው ኮምፒውተርም ገብታ ፓስወርዱም ታዲያ እንዳሰቡትም ሆኖ የእነሱም መኪናም ተራ አስቀድማ ሰውየውም እስኪ ልይልሽ በሚል መኪናዋን ለሊዝም ሲያይላት ተራዋ እንደደረሰም ነግሮ እንዲወስዱትም ይፈቅድላቸዋል። ዋው! በዚህ መልኩ አሳክተውት በመኪናቸው የሞኒካን አባት ለማትረፍ ጉዞ በጀመሩም ሰዓት ሞኒካም ሀብሉን ያስቀመጠችበትን ቦርሳም ስታይ ሀብሉንም አታው ለካ ስታስታውስ ሙሉ ላይ ያለች ከጓደኛዋ ሳራም ጋር የሜካፕ እቃውንም ሳታስበው እንደተቀያየረች አስታውሳ ደሞ ጉዞ ወደ ሳራም ጋርም ያደርጋሉ። ወዩ
እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህንን ቻናል ፊልም ወዳጅ ቲዩብ እንዲሁም ይቻለም የተሰኙት ቻናሎች የእኛ ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ እዛም ላይ ገራሚ ሙቪዎችን ስለምንለቅ ተከታተሉን። ይመቻችሁ። ሳራም ያለችው ለፕሮም እና ለግራጁዌሽን ፎቶ የሚነሱበት ቦታም ላይ ስለሆነ እነ ሊዝም እዛ ደርሰው መኪና ማስገባት ስለማይቻል መኪናቸውን አቁመው በሳይክል ወደ ቦታውም ሲገሰግሱ ሞኒካ ሆያ አጋጭተው ቅጠል ውስጥም ይገባሉ። እዛው ጄምስም አይቷቸው ወደ ሞኒካም አምርቶ አሽሊ መራኛለች ወደ አንቺ ልመለስ እያለም ሲጠይቅ ራሷ አሽሊ ይህን ሰምታ እየተበሳጨችበት ከኔ ይቺ ሞኒካን እንዴት ታስበልጣለቅ? ተመልከታት እስኪ ከዚች አሮጊት ጋር ያለች ሴት ናት እኮም እያለች ስትናገር አሮጊት የተባለችው ሊዝም በንዴት ልደበድባቸው እየተጠጋች ወደ ውሃ ውስጥ እንዲወድቁና ልብሳቸው እንዲበላሽም አድርጋ እነሱም በሳይክላቸው በቀጥታ ወደ ሳራም ጋር አምርተው ሀብሉን እጃቸው አስገብተው ዘራፊው ፒተር ሞኒካን ሀብሉን ይዘሽ ነው ያላት ቦታም ያመራሉ። ወደዛም እያመሩ ሞኒካም ተጨማሪ ኃይል እንድጠራ ሊዝም ብትነግራትም ሊዝ ግን ቆይ እንረጋጋ፣ እኔ ነገሩን በራሴ መንገድ መፍታትና ማንነቴን ለአለቄ ማሳየት እፈልጋለሁ ስትላት ለምን እንደዚህ እንደምታደግ ከፈለግሽ ብራንች ለምን አትቀይሪም ብትባልም ሊዝም አለቄ እናቴ ስለሆነች ነው፣ ቤተሰባችን በጠቅላላ ፖሊሶች ናቸው፣ እኔም የመጨረሻ ፖሊስ ስለሆንኩ ችሎታዬን ማሳየት ስለምፈልግ ነው የሚል መልስም ትሰጣታለች። ሞኒካም በመልሷ እየተገረመች ምን ነው እኔም እናቴ ትታኝ ባልሄደችና እንዲህ በወቀሰችኝ አባቴ ሁሉም የማደርገው ነገር ላይ ልክ እንደሆንኩ ብቻ ነው የሚነግረኝ። ለዛ ነው ፖስት እያደረግኩ ሰዎች እንዲመርጡልኝ የማደርገው። እናቴ ብትኖር ግን ይህ ልክ ነው፣ ይህ ልክ አይደለም ብላ ትመክረኝ ነበርም እያለች ስታማር ሊዝም አንቺ ለምሳሌ ዛሬ በራስሽ ያደረግሽው ነገር ሁላ ልክ ነው። ስለዚህ አንቺ የምትፈልጊውን ሁላ አድርጊ፣ የምትወጃቸው የሚወዱሽ ሰዎች ደግሞ ምንም ነገር ብታደርጊ አይለዩሽም የሚል የእናትነት ምክር እየሰጠቻት ፒተር ታዲያ ነው ያለበት ቦታም ላይ ደርሰው ወደ ውስጥ ይገባሉ። እሱም ሲጠብቃቸው ስለነበረ ሀብሉን ተቀብሎ እኔ በሰላም ከወጣው በኋላ የታገተው አባትሽ የት እንዳለ እነግራችኋለሁ እያለ ሊወጣም ሲል ሞኒካም ታዲያ በአባቷ መከታተያ ጂፒኤስ በኩል አባቷ እዛው ታግቶ እንዳለም ስላወቀች ቀልጠፍ ብላ እሱን ለማስለቀቅ ስትሄድ ሊዝም ታዲያ ቴዘሯንም ፒተር ላይ ደቅናበት እዛው መውጫም አሳጥተውት ሞኒካም የታገተው አባቷን አስለቅቃ ፒተርም ታዲያ እንደ በፊቱ ሊዝል ሊያመልጥ በጣሪያም በኩል አድርጎ ሊያመልጥ ቢልም በአሁኑ ሊዝል ቀልጠፍ ብላ ተኩሳበት በኤሌክትሪክ ቴዘሩም አንዝራ እዛው እንዲቀር አድርጋ ተጨማሪ ኃይልም ጠርታ ዋናውን አልያዝ ያለውን ዘራፊ ከውዱ ሀብል ጋም ታስረክባለች። ዋው! የሊዝ እናት ማለትም ዋናቸው በልጇ ተግባርም ተገርማ ድሮ ላይ ነጠቀቻትን የፖሊስነት ባጇንም ትመልስላታለች። ሊዝም በደስታ ተሞልታ በቀጣይ ሞኒካ ለፕሮም ዝግጅቱ መዘጋጀትም ስላለባት ወደ ጸጉር ቤቱ እንሄድ ብትላትም ሞኒካም አልሄድም፣ እኔ መቼም በዚህ ሁኔታ የፕሮሟ ንግስት አልሆንም፣ ልብስም የለኝም፣ ስለዚህ ይቅር በምትልበት ሰዓት ሊዝም ነይ ተከተኝም ብላት እዛው ጣቢያ ላይ እስከ ዛሬ ከሴት ታሳሪዎች እንዲሁ ተሰርቀው የመጡ የተከማቹ ልብሶች ያሉበት ቦታ ማስገብታት ውድ ልብሶችንም እያሳየቻት ምረጭም ትላታለች። ሞኒካም በደስታ ልብሶቹንም እየሞከረች የሚሆናትንም አግኝታ ሊዝም ለዛሬ ልተባበረሽም በሚል ያንን ውድ ሀብልም አድርጋ እንድትሄድና በፖሊሶች ለዚህ ሀብል በሚል ታጅባም እንደምታመሽም ነግራት ወደ ቦታውም አጅበዋትም ይወስዷታል። በስተመጨረሻም ትዕይንቱ ላይ ሞኒካም የፕሮም ዝግጅቱም ላይ ታጅባም ደርሳ በጓደኛዋ ሳራም በኩል የፕሮሙ ንግስት ሆና እንደተመረጠችም ተነግሯት ለዛም የረዳት ጄምስ ቺት ላደረገባት እንደሆነም እየነገረቻት የንግስነቷንም ሽልማቷንም ተቀብላ ንግግርም ታደርጋለች። ዛሬ የተማርኩት ነገር ምንም ቢሆን በሕይወታችን በምንወስናቸው ውሳኔዎች እኛን የሚወዱን ሰዎች መቼም አይለዩንም፣ ያንንም ሊዛ አስተምራኛለች ብላም ሊዝናም አመስግናት በደስታ ከምትወደው አባቷም ጋር መድረኩ ተሰጥቷቸው ይደንሳሉ። ሊዝም ለመጀመሪያ ጊዜ ደፍራ አዳምን እንደንስ ብላም ጠይቀው እሱም በደስታ ተስማምተው ፍቅራቸውን እየተገላለጹ ይደንሳሉ። በዚህ መልኩ ሞኒካም በሕይወቷ ያጣቻትን እናቷን በሊዝ በኩል አግኝታ ህይወትን በደስታም ትቀጥላለች። ዋው! እና እንዴት ነው ፊልም ወዳጆች ባድ ሄር ዴይን ወደዳችሁት? በእርግጠኝነት ወዳችሁታል። በቀጣይም እንደዚሁ ምርጥ ገራሚ ሙቪ ስለምናመጣላችሁ ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።